ተፋራ በበረታ ሰብላቸው ወደመ እንስሳት ረገፉ ሕፃን አረጋውያን በረሃብ ተሸነፉ። ነቢይ ያልነበሩ ሙሐመድ ገና አልታጩ መርዳት ፈለጉና ሐሳብ አመነጩ። ወደ አጎታቸው አባት ዘንድ ሄደው ወንድም አቡ ጣሊብ ቤተሰብ ብዙ ያለው በችግር ነው። የተወሰኑትን ልጆች ብንወስድለት አቅቼ ነበረ ሐሳብ ቢቀለት። አባስም ተስማሙ በመሐመድ ሐሳብ አስረዱ ያሰቡትን ደርሰው ከአቡ ጣሊብ የአልይን ታላቅ አቂልን ተውልኝ ሌሎችን ውሰዶ ተስማምቻለሁኝ በማለት ፈቀዱ። አቡ ጣሊብ ከልብ በረሃብ ከሚጎዳ ያ ሁሉ ቤተሰብ ከዚያ ሙሐመድ አሊን አባስን ጃዕፈርን ወስደው ከላከሉ ቤተሰባቸውን። ከሃሽም ጎሳ መሃል 5 ሰዎች አሉ ጨርሶ ነብዩን በመልክ የሚመስሉ። ከእነዚህም መሃል አንዱ ጃዕፈር ነበር አባስ የወሰዱት አብሯቸው እንዲኖር። ጃዕፈር በደስታ ተመችቶት ኖረ ያጎቱ ቤት ሕይወት በእጅጉ ሰመረ። ጃዕፈር በደስታ ተመችቶት ኖረ ያጎቱ ቤት ሕይወት በእጅጉ ሰመረ። በወጣትነቱ አስማ ቢንት ወይሴን አግብቶ ለብቻው ጀመረ መኖር ነው። አስማና ጃዕፈር በእምነት ውስጥ ናኙ። በአቡበከር ሲዲቅ እስላምን አገኙ። ትልቅ መታደል ነው ትልቅ ሽልማት የመጀመሪያ አማኝ ሆኖ መገኘት። አልጋ ባልጋ አይሆንም የጀነት መንገድ ማዕበል የበዛበት ባህር ላይ መሄድ። እሾሁ ጋሬጣው ወጥመድ እንቅፋት ይታገላል ብዙ ከሰደድ እሳት። ጃዕፈርና አስማ እስላምን ያመኑ ሁሉን ለመቀበል ዝግጁ የሆኑ። የቁረንሾች ጥቃት ቢበረታባቸው በጽናት በፍቅር ቆመው ለዓላማቸው ታገሉ በብርቱ አንድ አላህን ይዘው። በኢማንና በሶብር ታጅበው ታግዘው ጥቃቱ በረታ የቁረንሾች ጣጣ የሚደርስባቸው በደሉ ቅጣጣ የሚደርስባቸው በደሉ ቅጣጣ። የንጹሐንን በደል ያጤኑ የተረዱ ነቢዩ አዘዙ ወደ አበሻ አገር ቶሎ እንዲሰደዱ። በጃዕፈር መሪነት ሆኖ የመጀመሪያ ስደት ተጀመረ ወደ ኢትዮጵያ። በንጉሥ ነጃሺ አመራር ጥላ ስር ሃይማኖታቸውን በነጻነት ማክበር ለአላህ የመገዛት የእስላምን ጣዕም ማራመድ ሲችሉ ተደሰቱ በጣም። የስደተኞቹ በኢትዮጵያ መሬት በሰላም የመኖር በፍጹም ነጻነት ለቁረንሾች ሆነ የክርስቶሳት ለበቀል አሴሩ ተረክበው ለማጥቃት ወደ አበሻ መዝለቅ ለመምጣት ወሰኑ። ወርቅ ብርና አልማዝ ውድ የስጦታ ዕቃ አዘጋጅቶ አስይዞ የቁረንሽ አለቃ አምር ኢብን አላስና አብደላ ቢረቢያ ተወክለው መጡ ወደ ኢትዮጵያ። የተሸከሙትን የስጦታ ዕቃዎች ለጳጳሳቱና ለንጉሥ ሹማምንቶች አበረከቱና ደስ አሰኝተዋቸው አስረዱ ምክንያቱም ስላመጣጣቸው። በንጉሡ መሬት በዚች ጥሩ አገር አመፅ አራማጆች የሚፈጥሩ ችግር የአባቶቻቸውን እምነት ያንቋሸሹ ሁከት የፈጠሩ ነገር ያበላሹ
አገርን በድለው ወደ እናንተ የሸሹ እናንተ ጋር አሉ የምንፈልጋቸው ንጉሡን አማልዶን በሉልን ስጧቸው። የእነዚህን ወጣቶች እምነት ምንነት ንጉሡ አይጠየቁ ጭራሽ አይረዱትም። ብቻ እጃቸውን አሳልፈው ይስጡን ብለው ወተወቱ በጣም በመማፀን በቀረበላቸው ስጦታ ማለሉ። ጳጳሳቱ ሁሉ በአንድ ቃል ይሻሉ። አምርና አብዱላ ከንጉሡ ፊት ቀርበው ቃላት አሳምረው ነገር አቀናብረው ንጉሥ ሆይ በአገሮ ከእኛ ዘንድ የሆኑ የአባት የአያት እምነት ዘልፈው የኮነኑ እርኩሳን ወጣቶች ከአገራችን ሸሽተው እዚህ ይኖራሉ እርሶን ተጠግተው። እነዚህ ወጣቶች ያራመዱት እምነት እርሶ የማይወዱት ውግዝ ነው በእውነት። እነዚህ አፈንጋጮች በሕግ እንዲቀጡ ንጉሥ አሳልፈው ለእኛ እንዲሰጡ በአክብሮት ልንጠይቅ ከፊቶ ቀርበናል። የእርሶን ታላቅነት ሰምተናል አውቀናል። ንጉሡ ዞር ብለው ጳጳሳቱን ሲያዩ በእጅ መንሻው ረክተው ስለተወያዩ የእነሱ ጥያቄ እውነት ነው ንጉሥ ወይ መሸሸጊያ አልሆነም ለአጭበርባሪ አታላይ። ይሰጣቸውና በአገራቸው ሕግ ፍርድ እንዲያገኙ መልካም ነው ቢደረግ። በጳጳሳቱ መልስ ንጉሡ ተቆጡ፣ በኃይል ቃል ጮኹ፣ ቱጋሉ አፈጠጡ። በፈጣሪ ሁንብኝ ራሴ ሳላጣራ የሚያስኮንነኝን አሳፋሪ ሥራ ሳልፈጽም እንዳውቀው የስደተኞቹን ስለ እምነታቸው እንዲህ ያስጠላቸው። እነዚህ ሁለት ሰዎች እንዳሉት ከሆነ ጥያቄ ጠይቄ ልቤን ካሳመነ እጃቸውን ይዤ ሰጣቸዋለሁ፣ ግን በግፍ ከሆነ እጠብቃቸዋለሁ። በነጻነት በክብር በአገሬ ይኖራሉ፣ ግራ ቀኙን ልስማ ይቅረብልኝ አሉ። ሙስሊም ስደተኞች ችሎት ሳይቀርቡ ፊት ጃዕፈርን ወከሉ ቆሞ እንዲሟገት። አረንጓዴ አልባሳት ውብ ቆብ ያደለቁ የንጉሥ ቤተ መንግሥት ይበልጥ ያደመቁ ከንጉሡ መንበር ግራ ቀኝ ተቀምጠው ጳጳሳቱ ቀድመው ቦታቸውን ይዘው አምርና አብደላ ቦታ ተሰጥቷቸው ሙስሊም ስደተኞች ሲገቡ አዩአቸው። ሁሉም ቦታቸውን ይዘው እንዳበቁ ንጉሡ ታጅበው ወደ ውስጥ ዘለቁ። ከስደተኞቹ ሙስሊሞች በስተቀር ጳጳሳት፣ ቀሳውስት፣ ቁረይሾቹም ጭምር ሰገዱ ተደፉ ለንጉሡ ክብረ እስኪላተም ድረስ ግንባራቸው ከምድር። ንጉሡም ጠየቁ የክብር ሰላምታ ለምን እንዳልሰጡ ሙስሊሞቹን ላፍታ። ጃዕፈርም መለሰ ታሪክ የማይረሳው ያስከብረውን ቃል ኢማን ያላበዘው። በእኛ እምነት ለአላህ እንጂ ለሰው አንሰግድም፣ የምናምነው ጌታ ይህንን አይፈቅድም አለና በድፍረት ትክ ብሎ አያቸው። ንጉሥ ተደነቁ ፈካ ለፊታቸው። ጠየቁ ድጋሚ ኧረ ለመሆኑ ከሕዝባቸው አይብና ጎመን እንድትሆኑ ያበቃችሁ እምነት ምንድነው ንገሩኝ፣ የእኛን ወይ የሌላ ሃይማኖት ሳያስመኝ። ይሄን የእናንተን እምነት ማወቅ ፈልጌያለሁ፣ ተንተና አድርጋችሁ ብትነግሩኝ ወዳለሁ። ጃዕፈር ቀረብ አለ ወደፊት ተጠጋ፣ በሚስባ አንደበት እንዲህ ሲል አወጋ። አንቱ የተከበሩ አስተዋይ ንጉሥ ሆይ አላህ ይግለጽልዎት እውነትን እንደ ፀሐይ።
ቅድሚያ ስለ አገሬ ህዝቦች ለመናገር ከነበረው እምነት ሀብዬ ልጀምር። ጣዖት አምላኪና ለምግባረ ብልሹ የሞተ የሚበሉ ከፈጣሪ የሸሹ እጅግ አሰቃቂ አጸያፊ ነገር አቅም ያለው ብቻ የኖረባት ሀገር። እንግዳ የማናከብር ዝምድና የምንቆርጥ የማንከባበር የማንደማመጥ ሆነን ስንኖር አይቶ ፈጣሪ ታደገን ከጥፋት እንድንድን ነቢዩን ላከልን። የአላህ መላእክተኛው ነቢዩ ሲያስተምሩ ማመን አላህን ነው ምንም ሳያጋሩ። ሶላት እንድንሰግድ ዘካ እንድናወጣ ምጽዋት እንድንሰጥ ተቸግሮ ላጣ እውነት መመሪያችን እርስ በርስ መረዳዳት ከኩይ ተግባር መራቅ ከኩይ ሥራ መጽዳት እንዳንሰርቅ እንዳንዋሽ እንዳናመነዝረ ነፍስ እንዳናጠፋ ሰው ሰውን እንዲያከብር ንጹሐን ሴቶችን ስም እንዳናጠፋ የሙታን ልጆችን ልንሰጣቸው ተስፋ ሐሜት አሉባልታ ማጭበርበር እንዳይኖር የተከለከለን ሕግ እንድናከብር ባስተማረን ነቢይ በመላእክቱ አምነን ለፈጣሪ ሕግጋት ተገዝተን ስለኖር መድረሻ ሳቱን ከአገር አባረሩን። ጣዖት እንድናመልክ ወደ ገደል መሩን። የዕለት ኑሯችንን ለመምራት አቃተን። ወደ እርሶ ተጠለልን ቀያችንን ትተን። እዚህ ባገሮ ሰላም ፍትሕ አለ ባጭሩ ይኸው ነው እኛን ያገለለ። ከሃዲ አመፀኞች አፈንጋጭ አስባለ ጃፋር ንጉጉሩን ቋጭ አጠቃለለ። ንጉሥ በተምስቶ አድምተው ባንክሮ የደረሰባቸው የበደል ሮሮ መልካም አንደበቱ ወጥሮ ማርኳቸው አስበው ሊያድሩበት ስለ ውሳኔያቸው ነገሩ ሳይቋጭ ዳግም ቀጠሯቸው። ብልጣ ብልጡ አምር በበነገታው ቀድሞ ተንኰልና ሴራ ሸርቦ ቀምሞ ንጉሥ ሆይ እነዚህ እርሶን የተጠቁ የኢየሱስን ክብር ዝቅ የሚያደርጉ መጥፎና ጸያፊ የፈጠራ ወሬ ሲያወሩ ነበረ እዚያ ባገሬ። ውሸቴን ከሆነ ጠርተው ጠይቋችሁ ማወቅ ከፈለጉ ስለ እርክስነታችሁ። ንጉሥም ጠየቁ ጃፋር መልስ እንዲሰጥ ስለ ኢየሱስ ታሪክ በእናንተ እምነት ውስጥ ምን እያላችሁ ነው የተማራችሁት? እስኪ ግለጽልኝ ብዙም ሳይሆን ጥቂትም። ግልጽና አጭር መልስ ጃፋር ወረወረ። የአላህ ባሪያ አገልጋይ በማለት ጀመረ። ወደ ማርያም አካል በአላህ የይሁን ቃል የተላከ እንደሆን ያስተምራል ይሰብካል። ጃፋር ቀጠለና ከሱረል መርየም ውስጥ የመጀመሪያውን ምዕራፍ በመግለጥ ጣም ባለው ቃና በመሳች አንደበት አንብቦ ሲጨርስ ቀና ሲል በድንገት የንጉሡም ባፈሰሰ እንደ ዝናብ እየጣሰ ወጥቶ የዓይናቸውን ገደብ ወደ ሙስሊሞቹ አተኩረው አይተው ነቢዩም ኢየሱስ ከአንድ ምንጭ ናቸው አሉና ዞር ብለው ወደ አሳዳዶቹ አምርና አብደላ ለተንኰለኞቹ ለእናንተ አይሰጡም በደል የለባቸው የእውነተኛ እምነት ባለቤቶች ናቸው። ዞር በሉ ከፊቴ በዓይኔ አለያቸው እናንተ ጨካኞች አረመኔ ናቸው። ከዚያሬ ጀምሮ እናንተ አማናችሁ በአገሬ መሬት ላይ ነጻነት አላችሁ። የሚቃወማችሁ ቅጣት ያገኘዋል። በእግዚአብሔር እምላለሁ ይሄኔው የኔ ቃል። እኔ ንጹሐንን ሳልሰጥ አሳልፌ የወርቅ ተራራ ማጣት ይሁን ትርፌ። በእምነታችሁ ጽናት በነጻነት ኑሩ ትጠበቃላችሁ አንዳች እንዳትፈሩ ብለውና አምርን ከአገር አባረሩ። በፍርሃት ተዋርደው ተሸማቀው ቀሩ። ሙስሊሞች በደስታ በእምነታቸው ኮርተው ከንጉሥ ከለላ ጥበቃ አግኝተው ከሕዝቡም ትልቅ ፍቅር አክብሮት ተችረው በደስታ ሐዘን አብረው 10 ዓመት ኖረው
ሙሐመድና አብደላህን ወልደው ጃዕፈርና አስማ በዲን ተዋህደው የእውነት ተዋደው ወልደውና ከብደው በአገሬው ሰዎች ተከብረው ተወደው ጃዕፈር ለነቢዩ ጥልቅ ፍቅር ነበረው ሁለተኛ ልጁን ሙሐመድ ብሎ ጠራው ይህም በዓለም ላይ ከነቢ ቀጥሎ ስያሜ ያገኘ ሙሐመድ ተብሎ የጃዕፈር ልጅ እንደው ታሪክ ይዘክራል ፍቅሩን ውዴታውን በዚህ መንገድ ገልጿል ከሀበሻው ስደት 10 ዓመት ኑሮ ሄደ ወደ መዲና ከቤተሰቡ አብሮ በዚህ ወቅት ነብዩ በኸይበር ጦርነት ታላቅ ድል አግኝተው የተደሰቱበት ነበርና ጃዕፈር መምጣቱ ሲሰሙ በበለጠ ደስታ ማዕበል ሰጠሙ ጃዕፈር በተፈጥሮ አዛኝና አሳቢ በውይይት የሚያምቅንና ተግባቢ በመሆኑ ነበር የድሆች አባት ተብሎ የተጠራው ስም የወጣለት ጃዕፈር በመዲና ብዙም ሳይቀመጥ አንድ ነቢይ የላከውን ሰው በዘንታን ውስጥ ስለተገደለ ተፈጥሮ አምባጓሮ ለጦርነት በቃ ነገሩ ተካሮ ነቢዩ ሙሐመድ ጦሩን አደራጅተው ዘይድ ኢብን ሐሪስን ዋና አዛዥ አድርገው እሱ ቢሞት ጃዕፈር ቀጥሎ እንዲተካው ሶስተኛም ተተኪ አብደላህ ቢረዋህ እሱም ቢያልፍ ሙስሊም አዛዥ ትመርጣለህ እያሉ የውጊያ ትእዛዝ ሲሰጡ ጉዳዩን ባንክሮ ከልብ ያዳመጡ ጦርነቱ ከባድ እንደሆነ አውቀዋል በጠንካራ መንፈስ ሁሉም ተዘጋጅቷል የበዘንታይን ጦር የኃይል አመጣጡ ከቆዳ ከቀለም ከጁድም ጎሳዎች ሆነው የተውጣጡ የአረብ ክርስቲያኖች 100,000 ጦር በአራት አቅጣጫ ተሰልፎ እንዳጥር የሙስሊም ጦር ብዛት 3,000 ብቻ ነበር በ50 እጥፍ የሚያንስ ሲሰላ በቁጥር ገስግሰው ሲደርሱ ዮርዳኖስ ተራራ ሙዓተ የሚሏት ከረባዳ ስፍራ ተገናኙ ሁለቱም ፊት ለፊት ተጋቹ ከበዘንታይን ጦር ጋር ተዋጉ ተፋቹ መሬቷ ተናጠች ነደደ አፈር ጨሰ አንገት ተቆረጠ የሰው ደም ፈሰሰ የሸቶል የሰይፉ ኳኳታ ነገሰ አጥንት ሲፈረከስ ገላ ተገመሰ ምድሪቱን ሸፈናት ያቧራ ዳመና ጥሎ የወደቀ ሽሁድ ሆነ ጀግና የነቢዩ ወዳጅ ዘይድ ተገደለ ተቀላቅሎ ከቶ እሱም እየጣር ጃዕፈር ተረከበ የመሪነት ስልጣን ፈረሱን ኮልኩሎ በሚያይደንቃቋን ዘለቀ ወደ ማል ከፊቱ እያጣራ ለጦሩ ያሰማ የጀግና ፉከራ ውቧ ጀነት መጣች ዋ ቅዝቃዜዋ አቤት ማስደሰቷ ጀነት ለወዳጇ እንደ ብዳ አደረገው እንደ ሰከረ ሰው የግራ የቀኝ አንገት ሲበጥሰው እንዴት ያስደስታ ሲኬድ ወደ ጀነት ወይ ዱላ ሳያችሁ ጀግና ገሎ ሲሞት እያለ ይፎክራል እጁ አላረፈ አጋደመ ብዙ ጠላት ረፈረፈ አተረማመሰው አቅሉ ተለወጠ ገባ ወደ መሃል ሄደ ሸመጠጠ በጠንካራ ክንዱ ያገኘውን ገምሶ ገባ ከዋናው ጦር መሃል ለመሃል ድሶ ተረባረቡበት በብዛት ሆኑና ጃዕፈር ጥሎ ወደቀ የክፉ ቀን ጀግና ሶስተኛው ተተኪ አብደላህ ተተካ መራ ለወደፊት ፈረሱ እያሽካካ ነጭ ሰፍ ቀላ ጨቀየች ምድሪቱ ጦሩን አደፋፍሮ አጥቆ ይላል ብርቱ በጀግንነት ገብቶ ግራ ቀኝ ሲጥል ከፊቱ ያገኘው አንገት ሲከመትል የተቆጣ ነብር የሆነ መጣ ከፊቱ ያገኘውን በሰይፍ እየቀጣ እየመሳቀለ ግራ ቀኙን ሲጥል ተወግቶ ወደቀ ዳግመኛ ላይ ቀጥል ኻሊድ ብን ወሊድ ተዋጊው አንበሳ በሙስሊም ተመርጦ አርማውን አነሳ
ብዛቱን አየና የቤዘንታይን ጦር ዘዴ የተሞላበት የውጊያ አመራር አፈገፈገና በአዲስ አደራጅቶ በብዙ አቅጣጫ ማጥቃቱን አስፋፍቶ የቤዘንታይን ጦር ተወነባበደ ከሳት እየገባ አለከነደደ ወደ ግራ ወደ ቀኝ እያርበደበደ ግዙፉን ሰራዊት ድል ነሳ አራደ ሙስሊም አሸነፈ ድል በእጁ ገባ ጥለው ለወደቁት ሷሃቦች ነበር ሶስቱን የጦር መሪ መስዋዕት በራእይ ጅብሪል አሳያቸው ለታላቁ ነቢይ በሐዘን ተውጠው ሄዱ ጃፋር ቤት አስማን ሰላም አሏት በተነካ ስሜት አይታ በማታውቀው እንግዳ ስሜት ውስጥ ፈዛ ቆማ ቀረች አስማ በመደንገጥ ሁኔታዋን እያዩ ነቢዩ አዘኑ ልጆቹን ጠየቁ ወዴት እንደሆኑ ተጠሩና ገቡ ልጆቹ ከደጅ አንደኛውን በቀኝ አንዱን በግራ እጅ ሌላው ካንገታቸው ተሻምተው ተጋፉ ከነቢዩ ጋር ታገሉ ተላፉ የነቢዩ ህሊና ጃዕፈርን አስታውሶ እንባቸው ወረደ አይናቸውን ጥሶ ልጆች ደነገጡ በነቢዩ ለቅሶ አስማ ተረበሸች ተጨነቀች በጣም በአፏ ውስጥ ተሰማት አንዳች ድምጣም የአላህ መላእክተኛ ንገሩኝ በሞቴ ምን ተፈጥሮ ይሆን አውቋል ሰውነቴ አይዞሽ አስማ በርቺ እንግዲህ ተጽናኝ የጀግና ሚስት ጀግና ጠንክረሽ ተገኝ ሸሂድ ሆኗል ጃዕፈር በእስላም ልዕልና በሕይወቱ ህልፈት ድል ሰጥቶናልና ሶብር አታልቅሺ የጀግና ሚስት ጀግና በማለት ነቢዩ ዱዓ አደረጉ ክፉ ሳይነካቸው ልጆቹ እንዲያድጉ ጃዕፈር የጀነት ነው ደረትሽን አትምጪ የአላህ ቸርነቱ ይሁንልሽ ላንቺ በማለት አጽናንተው ወደ ልጃቸው ቤት ፋጢማ ዘንድ ሄዱ ስታለቅስ አገኟት አይዞሽ አታልቅሺ ምግብ አዘጋጂ መሶበር አለባት ወደ አስማ ቤት ሂጂ አሉ እያዘኑ ነቢዩ እያሰቡ ስለ ጃዕፈር ልጆች ስለ ቤተሰቡ ትሁትና አዛኝ ኢማን የተሞላ ለኢስላም የቆመ አንደበቱ የሰላ የእምነት ገበሬ የዘራው ቡቃያ የእስላምን ተክል አስዳቂ በኢትዮጵያ በኢማን በፍቅር ለአላህ አዳሪ በሰከነ አእምሮ ከባዕድ ጋር ኗሪ ሌላውን ሳይገፋ የራሱን ሳይረሳ በጦር ሜዳ ውሎ ጀግና እንዳንበሳ ትዕግስት የተሞላ ጥበበኛ አስተዋይ በምድረ አበሻ የእስላም ችግኝ ተካይ የእሱን አክባሪነት የእሱን ታዛዥነት የጽናቱን ጥልቀት የእሱን ታማኝነት የማስተማር ብቃት የመግለጽ ችሎታ ዱዓ እናድርግ እንለምን እንዲሰጠን ጌታ ዱዓ እናድርግ እንለምን እንዲሰጠን